ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን የምናየው ኩላሊታችን የሚጎዱ ወደ 10 መጥፎ ልምዶችን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እንድትጀምሩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ እንግዲህ ኩላሊታችን የጽዳጅ መወገጃ አንድ አካል ናት። በተለይ ደግሞ ጽዳጅ የምናስወግድባቸው የሰውነት ክፍሎቻችን በኩላሊት መልክ ሊወገድ ይችላል። በቆዳችን ወይም ደግሞ በላብ ሲያልበን ሊወገድ የሚችል የቆሻሻ አይነት አለ። በሰገራ መልክ ይወገዳል። ቮላታይል የሆኑ ነገሮች ደግሞ በሳምባ መልክ ይወገዳሉ። ሌሎችም የማስወገጃ ዘዴዎች አሉ። ስለዚህ ኩላሊታችን በከፍተኛ ደረጃ ብዙ ጽዳጆችን የምታስወግድን ኦርጋን ናትና ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ኩላሊታችን እንግዲህ እንደሚታወቀው 75% አካባቢ አብዛኛው ማጆሪቲው ሰው ምልክት አያሳይም። ኩላሊታችን እስከ 75% አካባቢ እስከሚጎዳ ምልክት ላያሳይ ይችላል ማለት ነው በአብዛኛው ሰው። ስለዚህ ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው ማለት ነው። እንደሚታወቀው ኩላሊታችን በጣም ብዙ ነገሮችን ትሰራለች። በተለይ ደግሞ የፒኤችን መጠን ባላንስ በማድረግ ወይም ደግሞ አሲድ ቤዝ ባላንስ በማድረግ ትልቅ ሚና አላት። ዩሪንም ትሰራለች። በተለይ ደግሞ ከፊልተር እያደረገች የተለያዩ ነገሮችን ፕሮዲስ ታደርጋለች ዩሪን። ሌላው ደግሞ አብዞር ታደርጋለች ሚነራሎችን፣ በተለይ ደግሞ ጠቃሚ የሆኑ ማዕድናትን ወደ ሴሎቻችን ተመልሶ እንዲገቡ አብዞር ታደርጋለች ማለት ነው። ሌላው ብለድን ፊልተር ታደርጋለች። በተለይ ደግሞ በፐር ዴይ ከ5 እስከ 6 ኤምኤል ብለድን ፊልተር ታደርጋለች ማለት ነው። ከዚህ ጋር ተያይዞ ደግሞ ከፍተኛ የሆነ የሆርሞንን ምርት ታመነጫለች። የተለያዩ የሆርሞን አይነቶችን እና ኩላሊታችን በጣም ሎድ የሚበዛባት የኦርጋን አይነት ስለሆነች ጥንቃቄ ካላረግንና ፕሮቴክት ካላረግናት ለተለያየ ጉዳት ልናደርጋት ስለሚችል ለተለያዩ ችግሮች ልንጋለጥ እንችላለን ማለት ነው። እንግዲህ ኩላሊታችን ሊጎዱ የሚችሉ ወደ 10 መጥፎ ልምዶችን ስናይ የመጀመሪያውና አንደኛው የህመም ማስታገሻ ከመጠን በላይ መውሰድ ወይም ደግሞ ያለ ሐኪም ትዕዛዝ መውሰድ ነው ማለት ነው። በተለይ እነዚህ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ ለምንጠራቸውን፣ ሌላው ደግሞ ፔንኪለር ወይም ደግሞ አናልጄዚክስ ለምንጠራቸውን የመድኃኒት አይነቶች አዘውትሮ መጠቀም። በተለይ ደግሞ እንዲያው ትንሽ ህመም ባጋጠመን ቁጥር የህመም ማስታገሻ መውሰድ አጠቃላይ ለኩላሊታችን ሴሎች እጅግ በጣም ትልቅ ጉዳት ያመጣል። በተለይ ወደ 1 ሚሊዮን አካባቢ ኒፍሮኖች አሉ ኩላሊት ውስጥ። የእነሱን ቁጥር በመቀነስ የተለያዩ ችግር ልናደርስ እንችላለን ማለት ነው። በተለይ እነዚህ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ ለምንጠራቸው አጠቃላይ የኩላሊታችን ሴሎች ዳሜጅ ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። ስለዚህ ጥንቃቄ ካላረግን ለኩላሊታችን ፌል ማድረግ ወይም ደግሞ ለክሮኒክ ኪድኒ ኢንፌክሽን ልንጋለጥ እንችላለን ማለት ነው። በተለይ እነዚህ የተለያዩ እነ ሞርፊን፣ ፌንታኔል፣ ፒቲዲን፣ ትራማዶል፣ ዳይክሎፌናክ፣ አይቡፕሮፌን፣ ጋባፔንቲን፣ ፒሲኤም እና የመሳሰሉ እነዚህ ፔንኪለር መድኃኒቶችን መውሰድ አሁን እንዳልነው እጅግ በጣም ብዙ ጉዳቶችን ሊያስከትሉ ስለሚችል ጥንቃቄ ማድረግ አለብን ማለት ነው። በተለይ ደግሞ ያለ ሐኪም ትዕዛዝ ያለ ሄልዝ ኬር ፕሮቫይደር ዝም ብለን እንዲሁ በየፋርማሲው በየሱቁ እየገዛን የምንወስዳቸው የህመም ማስታገሻዎች ለጉዳት ይዳርጉልናል ማለት ነው። ከጥቅማቸው ይልቅ ጉዳታቸው በጣም ከፍተኛ ስለሆነ ጥንቃቄ ማድረግ አለብን ማለት ነው። በተለይ ደግሞ አሁን እንዳልነው ዳሜጅ ያደርጋሉ የኪድኒ ሴሎችን፣ ኒፍሮኖችን ዳሜጅ ስለሚያደርጉ ጥንቃቄ ማድረግ አለብን ማለት ነው። ብዙ ጊዜ ብዙ የኩላሊት መታጠብ ወይም ደግሞ ይሄ ዳያላይሲስ የሚያደርጉ ሰዎች እንዲሁም ኩላሊታቸው ከጥቅም ውጭ የሆኑ ሰዎች አንደኛውና ብዙ ፐርሰንት ሊይዝ የሚችለው መድኃኒቶችን ያላግባብ መውሰድ ነውና ጥንቃቄ ማድረግ አለብን ማለት ነው። ሁለተኛ ደግሞ ከፍተኛ ጨው ያለውን ምግብ መመገብ ነው። በተለይ ከፍተኛ መጠን ያለው ጨው በቀን እንግዲህ የጨው መጠን ከ2 እስከ 2.3 ግራም ፐር ዴይ ይመከራል። ነገር ግን ከምንመገባቸው ምግቦች የምናገኘው የጨው መጠን ከፍተኛ ስለሆነ ለኩላሊት ችግር ልንዳረግ እንችላለን ማለት ነው። በተለይ ከፍተኛ የሆነ ጨው ስንመገብ ከፍተኛ የሆነ ግፊት እንዲከሰት ያደርጋል። ግፊት ደግሞ በጊዜ ሂደት የኩላሊትን ችግር ያስከትላል። በተለይ ሪሰርቾች እንደሚያስረዱት እንግዲህ ለኩላሊት ፌል ማድረግ ምክንያቱ አንዱ ከፍተኛ የሆነ የደም ግፊት ነውና ጥንቃቄ ማድረግ አለብን ማለት ነው። ስለዚህ ግፊት ሲበዛ ወይም ደግሞ ከመጠን በላይ ሲሆን ብለድ ቬዝሎችን ዳሜጅ ያደርጋል። አጠቃላይ የኪድኒ ሴሎችን ዳሜጅ ስለሚያደርግ ጥንቃቄ ማድረግ አለብን ማለት ነው። ሶስተኛ የግፊትና የስኳር መድኃኒቶችን በአግባቡ አለመውሰድ ነው። ብዙ ጊዜ
አንድ ሰው ስኳር በሽታ አለብህ ግፊት አለብህ ተብሎ መድኃኒት ይታዘዛል። ከታዘዘ በኋላ በሰዓቱ በተለይ በየ4 ሰዓቱ ከሆነ ዴይሊ ከሆነ በቀን 2 ጊዜ የሚሆን ከሆነ አንዳንድ ሰው ዝም ብሎ ሀፋዛርዳዊ መድኃኒት የሚጠቀሙ ሰዎች አሉና ይሄ ደግሞ አሁን እንዳልነው በጊዜ ሂደት የኩላሊት በሽታና የስኳር በሽታ በጊዜ ሂደት ከፍተኛ የሆነ የኩላሊት ችግር ያስከትላልና ጥንቃቄ ማድረግ አለብን ማለት ነው። በተለይ መድኃኒቶችን በአግባቡ መውሰድ ሰአታቸውን ጠብቆ በአግባቡ መውሰድ በጣም አስፈላጊ ነው ማለት ነው። አራተኛ ፕሮሰስ የሆኑ ምግቦችን አዘውትሮ መጠቀም ነው። አንድ በ2002 የተጠና ጥናት እንደሚያስረዳው ብዙ ጊዜ አዘውትረው ፕሮሰስ የሆኑ ምግቦችን የሚወስዱ ሰዎች 24% አካባቢ የኩላሊት በሽተኛ የመሆን አቅማቸው ወይም ደግሞ ሪስካቸው በ24% አካባቢ ይጨምራል ይላል። እና በተለይ ደግሞ ፕሮሰስ የሆኑ ምግቦች ከፍተኛ የሆነ አርቲፊሻል የሆነ አዲቲቭ አላቸው ማጣፈጫ በተለይ ደግሞ እንደ ከፍተኛ የሆነ ስኳር ከፍተኛ የሆነ ሪፋይንድ ካርቦሃይድሬት ወይም ደግሞ ከፍተኛ ሙቀት የበሰለ የካርቦሃይድሬት ይዘት ያላቸው ምግቦችን ይዟል። እንዲሁም ደግሞ ራንስድ የሆኑ ፋቶችን ወይም ደግሞ አንሄልዚ የሆኑ ፋቶችን ይዟል። ከፍተኛ የሆነ የሶዲየም መጠንን ይዟል። ስለዚህ እነዚህ ነገሮች ደግሞ በጊዜ ሂደት ለኩላሊት ችግር ሊያጋጥሙን ይችላሉ ማለት ነው። ስለዚህ ከፍተኛ የሆነ የስኳር መጠን ያላቸው ሪፋይንድ የሆኑ ካርቦሃይድሬት የምንጠቀም ከሆነ ለስኳር በሽታ ተጋላጭ እንሆናለን። ከፍተኛ የሆነ አዲቲቮች እነዚህ ፕሬዘርቫቲቮችን አዘውትረን የምንጠቀም ከሆነ ደግሞ በጊዜ ሂደት ለኩላሊት ችግር ሊዳርገን ይችላል። እንዲሁም ደግሞ ከፍተኛ የሆነ የሶዲየም መጠን ወይም ደግሞ የሶዲየም ክሎራይድ መጠን ስላላቸው ይሄ ደግሞ ግፊትን ስለሚያመጣ በጊዜ ሂደት ከጥቅማቸው ይልቅ ጉዳታቸው ስለሚያመዝን ለኩላሊት በሽታ ልንጠቃ እንችላለን ማለት ነው። በተለይ እነዚህ ፕሮሰስ የሆኑ ምግቦች እንደሚታወቀው ዝቅተኛ የሆነ ፋይበር አላቸው ዝቅተኛ የሆነ ፕሮቲን አላቸው እንደገና ደግሞ ኑትሪየንታቸው በጣም ለስ ነው ወይም ደግሞ ጥቅም አልባ ስለሆኑ ምንም አይነት ለሴሎቻችን የሚጠቅሙት ነገር ስለሌለ ከጥቅማቸው ይልቅ ጉዳታቸው ያመዝናልና ጥንቃቄ ማድረግ አለብን ማለት ነው። በተለይ ይህን ለማስወገድ ብዙ ጊዜ ፍሪኩዌንትሊ ፍሩቶችን ቬጂቴብል እና ሆል ግሬኖችን ብንጠቀም ተመራጭ ነው ማለት ነው። አምስተኛ በቂ ውሃ ለመጠጣት ነው። እንደሚታወቀው ዘ ድረግ ኦፍ ኪድኒ ኢዝ ዋተር ይባላል። በተለይ ለኩላሊታችን መድኃኒት ወይም ደግሞ የኩላሊታችን ዶክተር ውሃ ነው ተብሎ ይታሰባል እንደሚታወቀው ማለት ነው። ብዙ ሰዎች አዘውትረው ውሃን በመጠኑ የሚጠቀሙ ሰዎች ከሌሎች አንፃር ሲታዩ የኩላሊታቸውን ፍለሽ ለማድረግ መርዛማ ንጥረ ነገሮችን በማስወገድ ደረጃ የተሻሉ ናቸው ተብሎ ይታሰባል። እና የኩላሊታችን ሀኪም እንግዲህ ውሃ ነው። ስለዚህ ውሃን በአግባቡ በመጠቀም የኩላሊታችን ንጽህና በአግባቡ መጠበቅ እንችላለን ማለት ነው። በተለይ በቂ ውሃ መጠጣት እንደሚታወቀው የኩላሊት ጠጠር እንዳይፈጠር ያደርጋል። እንዲሁም ስብርባሪ ያሉ የካልሲየም ኦክዛሌት ስቶኖች ካሉ በሽንት መልክ እንዲወገዱ ያደርጋል። ሌላው ደግሞ የሽንት ቱቦ ኢንፌክሽን እንዳይከሰት ያደርጋል። በተለይ ደግሞ እነዚህ ዌስት ፕሮዳክቶችን ኩላሊታችን በአግባቡ እንድታስወግድ ስለሚያደርግ ውሃን በአግባቡ መጠቀም እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ አቨሬጂካሊ ከ2 እስከ 2.5 ሊትር ፐር ዴይ ይመከራል ማለት ነው። ብዙ ጊዜ ከባድ ኤክሰርሳይዝ የሚሰሩ ሰዎች ወይም ደግሞ ከፍተኛ የሆነ ስራን የሚሰሩ ሰዎች ከዛ በላይ ይወስዳሉ። እንዲሁም ህፃናትም ዝቅተኛ ይወስዳሉ። ነገር ግን አቨሬጂካሊ አንድ ሰው ከ2 እስከ 2.5 ሊትር ፐር ዴይ ይወስዳል ማለት ነው። እንግዲህ ኩላሊታችን በውሃ ዲፔንዳንት የሆነች ናት ወይም ደግሞ ኩላሊት ውሃ አልባ ምንም ማለት አይደለችም። እና ኩላሊታችን ለመጠበቅ ግዴታ ውሃ በመጠኑ መጠቀም አለብን ማለት ነው። ስለዚህ ውሃን በመጠቀም አሁን ያልናቸውን ችግሮችን ማስወገድ እንችላለን ማለት ነው። ወይም ደግሞ ብዙ ቆሻሻዎችን ከደም ውስጥ ፊልተር እያደረገች በሽንት መልክ ታስወግዳለች። እና ኩላሊት በቂ ውሃ መስጠት ደግሞ አሁን እንዳልነው ንጹህ እንድትሆን ያደርጋል ማለት ነው። ስለዚህ ኩላሊታችን ጥንቃቄ ማድረግ አለብን ማለት ነው። ስድስተኛ በቂ እንቅልፍ አለመተኛትም ለኩላሊት ችግር ሊዳርገን ይችላል ማለት ነው። በተለይ ኩላሊታችን እንግዲህ ብዙ ጊዜ ሪኒውድ የምታደርገው ወይም ደግሞ የምትታደሰው ማታ ላይ ነው ተብሎ ይታሰባል። ብዙ ሪሰርቾች እንደሚያሳዩት ማለት ነው። በቂ እንቅልፍ አለመተኛት ደግሞ እንደ አጠቃላይ ለተለያዩ የጤና ችግር ሊዳርገን ይችላል ማለት ነው። ስለዚህ እንቅልፋችን ማስተካከል እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ እንደሚታወቀው የኪድኒ ፋንክሽን ሬጉሌት የሚሆነው ወይም ደግሞ ሜንቴን የሚሆነው በስሊፕ ዌክ ሳይክል ነው። ወይም ደግሞ አጠቃላይ የኒውክቸሪያል አክቲቪቲ ጋር ተያይዞ የሳርካዲያን ሪትም ሚናውን ይጫወታል ማለት ነው። በተለይ ደግሞ ኩላሊታችን እንግዲህ ኮኦርዲኔት የምታደርገው በከባድ ስራዎችን ስትሰራ ትውላለች ወይም ደግሞ ትሰራለች እረፍት የሌላት ኦርጋን ናት እንደሌሎች ማለት ነው። ስለዚህ ማታ ላይ ብዙ ሴሎች ሪኒውድ ታደርጋለች ማለት ነው። ስለዚህ በዛ ሰዓት
በቂ እንቅልፍ መተኛት፣ በቂ ሬስት ማድረግ፣ እረፍት ማድረግ አጠቃላይ የኪድኒያችን ኦቨርሎድ እንዳይኖር እንከላከላለን ማለት ነው። ከዚህ ጋር ተያይዞ ሜላቶኒንም ሴክሬት የሚሆነው ወይም ደግሞ ሲንክሮናይዝ የምታደርገው ብዙ ጊዜ በምሽት አካባቢ ስለሆነ ጥንቃቄ ማድረግ አለብን ማለት ነው። ብዙ ጊዜ አቨሬጂካሊ አንድ ሰው ከ7 እስከ 8 ሰዓት ኪድኒውን ለማደስ ጥንቃቄ ለማድረግ ሴሎች አጠቃላይ የኩላሊት ሴሎች እንዲታደሱ ለማድረግ ከ7 እስከ 8 ሰዓት በ24 ሰዓት ውስጥ መተኛት አለበት ማለት ነው። ስለዚህ በቂ እንቅልፍ አለማግኘትም ለኩላሊት ችግር ሊዳርገን ስለሚችል እንቅልፋችን ማስተካከል እንዳለብን ነው እዚህ ላይ የምነግራችሁ። ሰባተኛ ከፍተኛ ስጋ መብላት ነው። እንደምታውቀው ፕሮቲን እጅግ በጣም ለሴላችን አስፈላጊ ነው። በተለይ ደግሞ ማስሎች ቢውልድ እንዲሆኑ ውንድ አጠቃላይ ሪፔር የሚደረጉ ሴሎችም ሪፔር እንዲደረጉ ሪጀነሬት እንዲያደርጉ ኢንፌክሽኖችን ለመከላከል እንደገና ደግሞ ጤናችን የተጠበቀ እንዲሆን ፕሮቲን የበዛባቸው ፕሮቲን ያላቸው ምግቦች መጠቀም አስፈላጊ ነው። ነገር ግን እንደ አጠቃላይ ግን ፕሮቲን አጠቃቀማችን በእድሜ በጾታና እንደ ጤንነታችን ሁኔታ ይወሰናል። በተለይ ምሳሌ የኩላሊት ችግር ያለባቸው ሰዎች ብዙ ጊዜ ፕሮቲን መቀነስ አለባቸው ማለት ነው። በተለይ ደግሞ ፕሮቲንን ፊልተር ማድረግ ስለማይችል ወይም ደግሞ ኦቨርሎድ ስለሚኖር ጥንቃቄ ማድረግ አለባቸው ማለት ነው። እንዲሁም በጾታና በእድሜም ሊወሰን ይችላል ማለት ነው። ነገር ግን ከፍተኛ የሆነ ፕሮቲን በምንወስድበት ጊዜ ኩላሊታችን ኦቨርሎድ ስለሚሆን ጥንቃቄ ማድረግ አለብን ማለት ነው። በተለይ ደግሞ አንድ ሰው በቀን በተለይ ስጋን ከ1 ግራም ፐር ኬጅ ፐር ዴይ መውሰድ አለበት ማለት ነው። ለምሳሌ 50 ኪሎ ግራም የሆነ ሰው 50 ግራም ፐር ዴይ መውሰድ ይችላል ማለት ነው ስጋን ማለት ነው። ከዛ በላይ ሲጠቀም ግን አሁን እንዳልነው ለኩላሊት ችግር ሊዳርገን ስለሚችል ጥንቃቄ ማድረግ አለብን ማለት ነው። ምክንያቱም በተለይ ደግሞ የኩላሊት ችግር ያለበት ሰው ለምሳሌ ኒፍሮሊቲያሲስ አንዳንድ የኩላሊት ችግሮች ጠጠር ስቶን ያለበት ሰው ኢንፌክሽን ሪከረንትሊ የሚያስቸግረው ሰው በጊዜ ሂደት ለኩላሊት ችግር ሊዳርግ ስለሚችል ስጋን መጥኖ መጠቀም እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ስጋም ሊጎዳ ስለሚችል መጥኖ መጠቀም ቆንጆ ነው ማለት ነው። ስምንተኛ ሽንትን ለብዙ ጊዜ መቋጠር ነው። ብዙ ጊዜ እንደሚታወቀው የኛ ትራዲሽናሊ እንግዲህ አለን ኢንቫይሮመንታል ነገሮች ሽንትን ለብዙ ሰዓት ቋጥረን የምንቆይበት አጋጣሚዎች ሊኖሩ ይችላሉ። እና ይህ ደግሞ ብዙ ጊዜ ሽንት ስታግናንት ሆኖ ኩላሊት ላይ ወይም ደግሞ የሽንት ቱቦ ላይ ሲቆይ ለሽንት ቱቦ ኢንፌክሽን ያጋልጣል። ለሌሎች ሃይድሮኒፍሮሲስ ይኖራል። ሌላም ችግሮች ወይም ባክፍሎ ይኖራል እና በዛ ሂደት ደግሞ መርዛማ ንጥረ ነገሮች አጠቃላይ የኩላሊት ሴሎቻችን ሊጎዱ ይችላሉ ማለት ነው። እንዲሁም የሽንት ቱቦ ኢንፌክሽን ሪከረንት ሊያጠቃን ይችላል። ስቶን ሊፈጠር ይችላል። አጠቃላይ ደግሞ ባክፍሎ ይኖራል እና ፐልቪሶች የኩላሊት እነዚህ ሊጎዱ ስለሚችሉ የኩላሊት ችግር በጊዜ ሂደት ሊያስከትል ስለሚችል ሽንትን በብዙ መቋጠር አስፈላጊ አለ ማለት ነው። በተለይ ብሬናችን ላይ እንግዲህ ብዙ ጊዜ ሴንስ ኦርጋኖች አሉ የሽንትን የሚቆጣጠሩና ሽንት ሲይዘን እነሱ ይነግሩናል። ስለዚህ ሽንት አለ ወይም ደግሞ ኪድኒ ብላደር ሞልቷል ሲባል አንድ ሰው መሽናት አለበት ማለት ነው። ከዛ በላይ የሚቆይ ከሆነ ግን አሁን እንዳልነው ለተለያዩ ችግሮች ሊጋለጥ ይችላል ማለት ነው። ዘጠነኛ ከፍተኛ ስኳር መጠቀም ነው። በተለይ ይሄ ከፍተኛ የሆኑ ስኳሮችን ስንጠቀም ብዙ ጊዜ ለውፍረት ሊዳርገን ይችላል። ውፍረት ደግሞ በጊዜ ሂደት ለግፊት እና ለስኳር በሽታ ሊዳርገን ይችላል ማለት ነው። በዛ ሂደት የሆነ ለኩላሊት ችግር ልንጠቃ እንችላለን ማለት ነው። በተለይ ደግሞ እነዚህ ሶዳ ነክ ምግቦችን በተለይ ደግሞ ሶፍት ድሪንክ ብለን የምንጠራቸውን እንደ ለስላሳ መጠጦች እና የተለያዩ ፕሪዴተሮችን የምንጠቀም ከሆነ ይህ በጊዜ ሂደት ለኩላሊት ችግር ሊዳርገን ይችላል። ሌላው ደግሞ ፓክድ የሆኑ ስኳር የበዛባቸውን ደግሞ እነዚህ ታሽጎ የሚሸጡ የምግብ አይነቶችን ስንወስድ እነዚህም አንዳንድ ችግሮችን ሊያደርሱብን ስለሚችል ጥንቃቄ ማድረግ አለብን ማለት ነው። በተለይ ደግሞ እንደሚታወቀው እነዚህ ፕሮሰስ የሆኑ ምግቦች ስኳር የበዛባቸው እንዲሁም ስኳርን አብዝቶ መጠቀም አሁን እንዳልነው የተለያየ ችግር ሊያስከትል ስለሚችል በጊዜ ሂደት ለስኳር በሽታ ለግፊት ስለምንጠቃ እነዚህ ሲኖሩ ደግሞ ኩላሊትን ፌል ሊያደርጉ ከሚችሉ ነገሮች ውስጥ መካከል ግፊትና የስኳር በሽታ በትልቅ ደረጃ የሚጠቀሱ ናቸውና ጥንቃቄ ማድረግ አለብን ማለት ነው። አስረኛ ማጨስ ነው። እንደሚታወቀው ማጨስ እንግዲህ ሳምባና ልብን ይጎዳል ብዙ ጊዜ። በተጨማሪ ደግሞ ማጨስ ኩላሊትንም ይጎዳል። ምክንያቱም ብዙ ጊዜ ደም ስሮችን በተለይ ደግሞ
ብዙ የደም ስሮችን ሃርዲንግ ያደርጋል፣ ብለድ ቬዝሎችን ሊጎዳ ይችላል፣ ፍሌክሲቢሊቲያቸውን ይቀንሳል እና በጊዜ ሂደት ለተለያዩ ችግሮች ልንዳረግ እንችላለን ማለት ነው። ስለዚህ ማጨስንም ማስተካከል አለብን ማለት ነው። ብዙ ጊዜ የሚያጨሱ ሰዎች ሪሰርቾች እንደሚያስረዱት ይሄ ፖሊዩሪያ ብለን የምንጠራው ወይም ደግሞ ማለት ፕሮቲን ዩሪያ ብለን የምንጠራውን ሽንት ፕሮቲን ያለው ሽንት እንዲሸና ከሚያደርጉ ነገሮች አንዱ ማጨስ ነው። ምክንያቱም ፕሮቲን ብዙ ጊዜ ኩላሊታችን ደህና ከሆነች ፕሮቲን አታስወግድም። ነገር ግን የኩላሊት የደም ስሮች በተለያየ ነገር ሃርዲንግ ስለሚሆኑ ፍሌክሲቢሊቲያቸውም ደግሞ አጠቃላይ ይሄ ተርቢላንት የሆነ ብለድ ፍሎ ስለሚኖር በጊዜ ሂደት የኩላሊት ችግር ወይም ደግሞ ፖሮች ሊጎዱ ስለሚችሉ ልታሳልፍ ትችላለች ማለት ነው ፕሮቲን። ስለዚህ ፕሮቲን ሽንት ላይ ማለፍ ደግሞ እንደሚታወቀው ሳይን ነው፣ ኪድኒ ዲዚዝ መኖሩን የአመላካች መንገዶች ስለሆኑ ስሞኪንግ እጅግ በጣም ይጎዳል ማለት ነው። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። 11ኛ አልኮል ከመጠን በላይ መጠጣት ነው። ብዙ ጊዜ አልኮል እንግዲህ በመጠኑ ተጠጣን፣ ለምሳሌ እነዚህ ካሊብሬሽን ያላቸው መጠጦችን ለሴት አንድ ለወንድ 2 ይመከራል ፐር ዴይ። ነገር ግን ከዛ በላይ አዘውትረን የምንጠቀም ከሆነ አሁን እንዳልነው ግፊት ሊከሰት ይችላል። ከፍተኛ የሆነ ደም ስር ያለው የደም ስሮች በተለያየ ነገር ሊጨናነቁ ስለሚችል ፎርስፍል የሆነ ብለድ ወይም ደግሞ ተርብላንት የሆነ ብለድ ፍሎ ይኖራል። በዛ ሂደት ለግፊት ልንጋለጥ እንችላለን ማለት ነው። እንዲሁም ደግሞ ጠቃሚ ያልሆኑ ንጥረ ነገሮች በሽንት መልክ ሊወገዱ ይችላሉ። በዛ ሂደት ኩላሊታችን ኦቨርሎድ ሊሆን ይችላል፣ ልትቸገር ትችላለች፣ በርደን ይበዛባታል ማለት ነው። ስለዚህ የደም ግፊት በሂደት ቀስ እያለ የኩላሊት ችግር ያስከትላል። ስለዚህ አልኮልን መጥኖ መጠቀም እጅግ በጣም አስፈላጊ ነው ማለት ነው። ነገር ግን ብዙ ጊዜ አልኮል ቶታሊ ተው ማለት አይደለም፣ ግን መጥኖ መጠቀም አስፈላጊ ነው ማለት ነው። በተለይ ደግሞ አልኮል ከመጠን በላይ መጠቀም አሁን እንዳልነው ዳይሬቲክስ ፐርፐዝ አለው ወይም ደግሞ እንዲያሸናን ስለሚያደርግ ጠቃሚ የሆኑ ኤሌክትሮኖች፣ ጠቃሚ የሆኑ ንጥረ ነገሮችን ሊያስወግድ ስለሚችል በሌላም ለተለያዩ ችግሮች ልንዳረግ እንችላለን ማለት ነው። በዛ ሂደት ኩላሊታችን ልንጎዳ እንችላለን ማለት ነው። ስለዚህ ጥንቃቄ ማድረግ አለበት ማለት ነው። 12ኛው እና የመጨረሻው እንቅስቃሴ አለማድረግ ነው። ብዙ ጊዜ ኤክሰርሳይዝ እንግዲህ እጅግ በጣም አስፈላጊ ነው ለማንኛውም ሰው ማለት ነው። በተለይ የስኳር ውስጥ የደም ውስጥ የስኳር መጠን ለማመጣጠን፣ ባላንስ ለማድረግ፣ ኪሎአችንን ለማመጣጠን፣ ብዙ ጊዜ ዌይታችን ለማመጣጠን፣ ግፊትን ለመቀነስ እንዲሁም ደግሞ የደም ዝውውርን ለመጨመር በተለያዩ የሰውነት ክፍሎቻችን የደም ዝውውር የተስተካከለ እንዲሆን ያደርጋል። ሌላው ደግሞ ባድ የሆነ ኮሌስትሮል እንዲቀንስ ማድረግ እንችላለን፣ ወይም ደግሞ የደም ስሮቻችን ንጹህ እንዲሆን ማድረግ እንችላለን ማለት ነው በኤክሰርሳይዝ። ብዙ ጊዜ ሪጉላር ኤክሰርሳይዝ የሚያደርጉ ሰዎች ወይም ደግሞ እንቅስቃሴ የሚያደርጉ ሰዎች ከማያደርጉ ሰዎች ጋር ሲነጻጸሩ በ50% አካባቢ የኩላሊትን ችግር መቀነስ ይችላሉ ይላልና ኤክሰርሳይዝ እጅግ በጣም አስፈላጊ ነው ማለት ነው። የ2013 ጥናት እንደሚያስረዳው አሜሪካ ውስጥ የተሰራ አንድ ጥናት ፐብሊሽድ የሆነ ጆርናል በተለይ ደግሞ ይሄ ኒፍሮሎጂ ያጠኑት ጥናት ነውና አፍተር ሞኖፖዝ ወይም ደግሞ እናቶች የወር አበባ ከቆረጡ በኋላ ኤክሰርሳይስን አዘውትሮ የሚወስዱ ሰዎች ከማይወስዱ ሰዎች ጋር ሲነጻጸሩ የኩላሊታቸው ችግር በ50% አካባቢ ከ30 እስከ 50% አካባቢ ማስተካከል ይችላሉ ይላልና ኤክሰርሳይስ እንግዲህ ለማንኛውም ሰው እጅግ በጣም አስፈላጊ ነው ማለት ነው። ለዚህም ብቻም ሳይሆን ለሁሉም የሰውነት ክፍሎቻችን ኤክሰርሳይስ በጣም እጅግ በጣም ጠቃሚ ነው ማለት ነው። ስለዚህ እነዚህ መጥፎ ልምዶችን በማስተካከል የኩላሊታችን ጤና መጠበቅ እንችላለን ማለት ነው። ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደርጋችሁ እንድታበረታቱ ስል ጠይቃለሁ። ባይ ባይ።